ልብ አድርጉ። ዘግይተው የተቀበሉ ሰዎች የተሻለውን አግኝተዋል። ያንተ ነገር ዘግይቶ ሊሆን ይችላል። እህቴ ያንቺ ነገር ዘግይቶ ሊሆን ይችላል። ተመርቀ ስራ የለ ይሆናል። ተምረሽ ከሰው እኩል ላትሆኚ ትችያለሽ። የሮጥከውን ያክል አልተባረክ ሊሆን ይችላል። በልፋት ልክ፣ በድክመት ልክ፣ በደከምከው ልክ አልተባረክ አላገኘክ ሊሆን ይችላል። ግን ዝም ብለ እግዚአብሔርን ጠብቀው። እኛ የሽሮና የበርበሬ ጥያቄ የለንም ዛሬ። እኛ ቁሳዊ ነገር የጭብጥ ገብስና የምናምን ጉዳይ አይደለም ዛሬ እኛ እግዚአብሔር ጋር ያመጣን። ጉድለት ይኖራል። ከነ ጉድለታችን ግን ተመስገን ብለን ነው ልንሄድ ነው የመጣው። ጣዖት የሆነ ጥላቻ ከልባችን አልተፋቀልንም። አማኑኤል አምላካችን ጣዖት የሆኑብንን ነገሮች ሁሉ ከልባችን ያነሳል። ዛሬ የኛ ሀገር አርበኛ የገደለ ነው። የሰማችሁ ነው። ጥላቻን ከሰበራችሁ እናንተ አርበኞች ናችሁ። የጥላቻን ገመድ መቁረጥ ከቻላችሁ፣ የልዩነትን ገመድ መቁረጥ ከቻላችሁ፣ የዘረኝነትን ገመድ ሰንሰለት መበጠስ ከቻላችሁ፣ ጣዖት መስበር ከቻላችሁ፣ በህይወታችን ጣዖት የሆኑብን ነገሮች አሉ። ግድ የለህም ከነጉድለትም እግዚአብሔርን ጠብቀው። የሆነ ነገር በህይወት ከዘገየ የተሻለውን ልትቀበል ነውና ጠብቀው እግዚአብሔርን። ዘግይተው የተቀበሉ ሰዎች የተሻለውን ተቀብለዋል። ዘካርያስና ኤልሳቤጥ በገቡበት ቃል ኪዳን እግዚአብሔርን በማመን እግዚአብሔርን ተስፋ አድርገው ሲኖሩ እግዚአብሔር ዘግይቶ የሰጣቸው እኮ ዮሐንስ መጥምቅን እንደሆነ እንዳትረሱ። ሐና ልጅ ባለመውለዷ ጣውንቷ ፍናና ስታስቆጣት በለቅሶ ብትኖርም እግዚአብሔር በፍሬ ሲመጣላት ሳሙኤልን የመሰለ እግዚአብሔርን መስማት የሚችል ጆሮ ያለው ለእግዚአብሔር ክብር የተለየ ለመቅደሱ አገልግሎት ከማይፀን የተለየውን ሳሙኤልን እንዳገኘች እንዳትረሱ። እግዚአብሔር አልባረከ እንዳልመስል፣ ቀድሞ የወለደ ሰው ተባርኳል እንዳይመስል። ምን ዋጋ አለው የእናቱን ጉሮሮ የአባቱን አናት የሚመታ ልጅ ቢወለድ? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ። እስቲ ከፍ አድርጉ እጃችሁ። በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ እናምናለን። መቃባ ከኒልማ ከናፉራ ቁልቁሉ ዋቀዮ ቶኮ አሜን። እግዚአብሔር በጌትነቱ ያለ ምስጋና ገንዘብ የሆነ አምላክ ዘመን የማይቆጠርለት ከዘመናት በፊት የነበረ ፍጥረታትን ሁሉ ያለ ድካም የፈጠረ የቸርነቱ ባህረ ሙላት የማይለካ ቅድመ ዓለም የነበረ ሊያዩት የማይቻል ስውር ሊቀርቡት የማይቻል እሳት ሊዳሰሱት የማይቻል የኃይል መንፈስ ኃያላን ሊቋቋሙት የማይቻላቸው የማይሾሙት ንጉሥ እንደ ቸርነቱ አባታችን እንደ መለኮትነቱ አምላካችን ፀሐይን በቀን ጨረቃና ከዋክብትን በሌሊት ያሰለጠነ ሳይገባን እንዲገባን አድርጎ ምሕረትና ይቅርታ በሚታደልበት በምሕረቱ አደባባይ ኃጢአት በደላችንን ነውራችንን በምሕረቱ ሸፍኖ ከድኖ በፊቱ ያሰባሰበን ዕድሜ የቀጠለልን ዘመን የቀጠለልን ነጭ ያለበሰን የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን በማያኖሩ ሰዎች መካከል የሚያኖረን ወጥተን እስክንገባ ተኝተን እስክንነሳ የማይለየን በአደባባይ የነበረው ታሪካችንን በጓዳ የከተተልን ከባት ያበሳ ገመና ሸፋኝ ጓዳ ከታች የሆነው አባታችን አምላካችን የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ይቺን ዕለት ስላሳየን ስለ ቸርነቱ ስለ ጠብቆቱ ስለ በጎነቱ ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። አመስግኑት ከፍ አድርጋችሁ። ጨለማውን ያነጋልንን አማኑኤልን እናመሰግናለን። ከፍ ይበል እጆቻችሁ በደንብ ያመስግኑ። አመስግኑ በደንብ አድርጋችሁ። ለቃል ርደት ለስጋም እርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን በረሃብ ዘመን በልተን የጠገብንባት መሶባችን ኪዳነ ምሕረት በጥማት ዘመን ጠጥተን የረካንባት ጽዋችን ኪዳነ ምሕረት ልብሳችንም ጉርሳችንም ኪዳነ ምሕረት ዘመዳችን ወገናችን ኪዳነ ምሕረት የምንመረጎዝባት በትረ ሃይማኖታችን
ገነት መንግሥተ ሰማያት የገባንባት በራችን ከኃጢአት ስጥመት የዳንባት መርከባችን በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ውድስት የሆነች የኢየሱስ ክርስቶስ እናት ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፏት ከመንጸፈ ደይን ወደ ገነት ከሞት ወደ ሕይወት ከሐሳር ወደ ክብር ከትሕትና ወደ ልዕልና የወጣንባት የክፉ ቀናችን ባለቀስን ጊዜ እንባችንን የጠረገችልን ኪዳነ ምሕረት በሐዘናችን ጊዜ ተጽናናንባት ደጓ እናታችን ገመናችን ጓዳችን የኑሯችን አጣፋጭ የሕይወታችን ቅመም እማ አምላክ ወላዲተ አምላክ በአማላጅነቷ ጥላዋ ስር ስላረፍን ለኪዳነ ምሕረት ክብር ይሁንላት። አመስግኗት። እስቲ ውለታ ያለባችሁ ከፍ አድርጋችሁ አመስግኗት። ክብር ይሁንላት ኪዳነ ምሕረት እናታችን ደጓ እናታችን ኪዳነ ምሕረት አሁንም በአማላጅነቷ አትጥለየን። አመስግኗት ከፍ አድርጋችሁ። የቅዱሳን አባቶቻችን ጸጋና በረከት ከሁላችን ጋር ይሁን። ክቡር አባታችን ሊቀ ማእምራን የዚህ ታላቅ ቤተ መቅደስ ዋና ጸሐፊ ክቡር መምህራችን መጋቤ ሐዲስ መምህር ተስፋ ልደት፣ ክቡራን የምትሆኑ ሊቃውንተ ቤተ ክርስቲያን አባቶቼ በየማዕረጋችሁ የዛሬው የዕለቱ ተጋባዥ ዘማሪ ወንድማችን ዲያቆን ዕዝራ ኃይለ ሚካኤል፣ ክቡራን የምትሆኑ የልዑል እግዚአብሔር ቤተሰቦች እናታችን የእመቤታችን ቅድስት ኪዳነ ምሕረት ወዳጆች ልጆች በወደደን ባከበረን ደግሞም ባፈቀረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? ድምጻችሁ ይሰማ ግድ የለም። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ብዙ ችግሮች አሉ። ከነ ችግሮቻችን ከነ ጉርለታችን ማን የተመሰገነ ይሁን። ባይሰጠንም ልናመልከው መተናል። ማን የተመሰገነ ይሁን። ቢከለክለንም ልናመሰግነው መተናል። ማን የተመሰገነ ይሁን። በሰዓቱ ባይደረግልንም ማን የተመሰገነ ይሁን። ከነቀዋጠሯችን ብንመጣ ማን የተመሰገነ ይሁን። ዛሬም በሕይወታችን ያለው ጉርለት ባይስተካከል ማን የተመሰገነ ይሁን። ክርስቲያን በጉርለቱ ላይ ያመሰግናል። አመስግኑ ግድ የለም። እግዚአብሔር ስሙ የተመሰገነና የከበረ ይሁን። እግዚአብሔር ሲናገር መጽሐፍ እንደሚናገር የምድር አለቶች ይሰነጣጠቃሉ። እግዚአብሔር ሲናገር የሊባኖስ ዝግባዎች ይሰባበራሉ ይላል። እግዚአብሔር ሲናገር ያዘነ ቢኖር ይጽናናል። እግዚአብሔር ከስብራታችን የሚጠግነን በቃሉ ነውና የእያንዳንዳችንን ጉድለት በቃሉ ሊሞላ የታመነው አምላክ ከስብራታችን የሚጠግነን እግዚአብሔር የኑሯችንን ታሪክ የሚያውቀው እግዚአብሔር የተበተነውን ነገር የሚሰበስብልን እግዚአብሔር ከእጃችን የተወሰደውን ወደ እጃችን የሚመልስልን ሰላማችን፣ በረከታችን፣ ጥጋባችን የሆነ እግዚአብሔር ዛሬ የምናርፍበትን የምንጽናናበትን ቃል ያስተምረናል። እግዚአብሔር መንፈስ ቅዱስ ሁላችንንም በቃሉ ያጽናናል። ስለ እነርሱ እምራለሁ ይላል። እስቲ በሉ ስለ እነርሱ በሉ። አይሰማም። ስለ እነርሱ እምራለሁ። እግዚአብሔር ለሀገራችን ለኢትዮጵያ ፍጹም የሆነ ምሕረት ያደርግ። እግዚአብሔር ለሕዝቦቿ ለእኔና ለእናንተ እግዚአብሔር ፍጹም የሆነ ምሕረትና ይቅርታ ያደርግልን። ሁላችሁም አሜን ያደርግልን በሉ። ማን ምሕረት ያደርግልን? የሰው ልጅ የእግዚአብሔር የምሕረቱ ጥገኛ ነውና ምሕረቱን ተማምነን ነው ወደ ቤቱ የገባ ነውና የተደገፍነውም ያለነውም በእግዚአብሔር የምሕረት እጆች ላይ ስለሆንን ለሀገራችን ለኢትዮጵያ ምሕረት የምንለምንበት ለሕዝቦቿ ምሕረት የምንለምንበት ሰዓት ነው። እንዲህ ይላል ኦሪት ዘፍጥረት ምዕራፍ 18 ቁጥር 26 ላይ ስለ እነርሱ እምራለሁ ይላል። ስለ እነማን? ስለ እነርሱ እምራለሁ፣ ስለ እነርሱ ይቅር እላለሁ ይላል። ይህንን ቃል የተናገረው መጋቤ ዓለማት ፈጣሪ ዓለማት ሰማይና ምድርን የዘረጋ በቅድምና ያለ አምላካችን እግዚአብሔር የተናገረው ቃል ነው። እግዚአብሔር መሐሪ ነው ወገኖቼ። እግዚአብሔር ብዙ ቅዱሳን በፊቱ በሞገስ በተገኙ ሰዓት በቅድስናቸው በእግዚአብሔር ፊት ለፊት በጽድቃቸው እግዚአብሔር ሲመለከታቸው ስለነዛ ቅዱሳን ብሎ በሀገር ላይ የሚመጣውን መዓት ስለነዛ ቅዱሳን ብሎ እግዚአብሔር መዓትን በምህረት እየለወጠ ብዙ የመቅሰፍቶች ብዙ ቁጣዎችን እግዚአብሔር ስለ ቅዱሳን ብሎ አሳልፎልናል። በጣም የሚገርማችሁ ይሄንን ቃል እግዚአብሔር ሲናገር ለደጉ ለአብርሃም የተናገረው ቃል ነው።
የአባታችን የቅዱስ አብርሃም በረከት በሁላችን ላይ ይደር። ደጉ አብርሃም በጣም የሚገርመው መጽሐፍ እንደሚናገረው ሥላሴ ደግነቱን አይቶ በመምሪያ አድባር ስር እንግዳ እየጠበቀ እያለ ራሱ እግዚአብሔር እንግዳ ሆኖ ወደ አብርሃም ቤት ገባ ይላል። ወገኖቼ እግዚአብሔር ወደ ቤታችን ይግባል። ቤታችን በጣም ደካማ ነው። እንኳን እግዚአብሔርን ሊቀበል ይቅርና እኛ እንግዶችን መቀበል እንኳን ረስተናል። ለዚህ ነው ብርሃነ ዓለም ቅዱስ ጳውሎስ ሲመክረን በዕብራውያን መልእክቱ ምዕራፍ 13 ላይ እንግዶችን መቀበል አትርሱ ይለናል። ማንን መቀበል? ግዴላችሁም አንድ እንግዳ ወደ ቤታችሁ ሲገባ እግዚአብሔር ወደ ቤታችሁ እንደገባ እመኑ። እንግዶችን ወደ ቤታችሁ ስትቀበሉ ደግሞ የማይታይ ስውር በረከት ደግሞ ከእግዚአብሔር ትቀበላላችሁ። አሁንም ሐዋርያው ቅዱስ ጳውሎስ ሲመክረን በሮሜ መልእክቱ ምዕራፍ 12 ላይ ደግሞ መልሶ እንዲህ ይለናል፣ እንግዶችን ለመቀበል ትጉ ይለናል። አብርሃም እንግዶችን ለመቀበል ይተጋል። እንጀራውን ከድሆች ጋር ነው የሚቆርሰው። ለብቻው የበላበት ቀን የለም። አብርሃም እንግዳ ካላገኘ፣ ሚስቱም ሳራ እንግዳ ካላገኘች እንጀራ አይበሉም ነበረ። ይገርማል ወገኖቼ። ዛሬ በራችንን ካልዘጋን እንጀራ አንበላም። እንኳን እንግዳ ልንቀበል እንጀራ የምንበላው በራችንን ዘግተን ነው። አብርሃም ቤቱን መስቀለኛ ቦታ ላይ ሰርቶ በአራት አቅጣጫ የሚመጡ እንግዶች ወደ ቤቱ ካልገቡለት ከድሆች ጋር እንጀራውን ካልቆረሰ በስተቀር እንጀራን አይበላም ነበረ ይላል። የሚገርም ነው የአብርሃም ደግነት። አሁን በዚህ ዘመን አብርሃም የሚል ስም ያለው ሰው አለ። እንደ አብርሃም ግን ደግ ሆኖ የቆየ የለም። የአብርሃምን ደግነት የአብርሃምን በረከት የተቀበለ ጥቂት ነው። አይሁዳውያን ይመኩ ነበረ የአብርሃም ዘር ነን እያሉ። አንተሙ ሰትገብሩ ግብረ አቡክሙ ያላቸው። እናንተ የአብርሃም ዘር ብትሆኑ የአብርሃምን ሥራ በሰራችሁ፣ የአብርሃምን ሳይሆን የአባታችሁ የዲያብሎስን ሥራ ትሰራላችሁ ነው ያላቸው። ወገኖቼ እናንተ የአብርሃም ዘር ከሆናችሁ በአብርሃም ቤት የገባው ሥላሴ በቤታችሁ እንዲገባ እንግዶችን በመቀበል ትጉ አለን ቅዱስ ጳውሎስ። ማንን በመቀበል? ምነው ዝም አላችሁ? ጠዋት ጠዋት ቁርስ ሳትበሉ እንደዚህ ናችሁ እንዴ? እስቲ እንግዶችን በመቀበል በሉ። ማንን በመቀበል? እንግዶችን። አሁንም ቅዱስ ጳውሎስ በዚህ በአንደኛ ጢሞቴዎስ ምዕራፍ 5 ላይ እንደዚህ ይላል፣ እንግዶችን በመቀበል ካለ በኋላ የቅዱሳንንም እግር በማጠብ ይላል። የማንን እግር በማጠብ? አሁን እንግዳ መጥቶ እናንተ በወሬ አጣጥባችሁ ከሸኛችሁ ነው እንጂ እግር አጥባችሁማ እንግዳ አትቀበሉ። ይቀራ ይቀራታል እንጂ እንግዳማ እንደው መቼም እንዳይቀየማችሁ የሩቅ አገር እንግዳ ሊመጣ ይችላል። አረ ቤተ ዘመድ ሊሆን ይችላል። ድሮ በልጅነት አብሯችሁ ያደገ ጓደኛ ሊሆን ይችላል። ለአንድ ቀን ምንም አይደለም፣ ፊታችሁን ፈገግ ብሎ ብራይትነሳችሁ ጨምሮ እንደው ጥርሳችሁን ፍልቅቅ አርጋችሁ ትቀበሉታላችሁ። ሁለተኛው ቀን ላይ ደግሞ መቼ ነው የምትሄደው ትሉታላችሁ። መቼ መጣ ሳትሉት መቼ ትሄዳለህ ነው የምትሉት። አያችሁ፣ በዚህ ልክ ክፉዎች ነን። አሁን ደግሞ እኛ ልክ እንደ ጥሩዎች እንደ ታማኝ የአብርሃምን ሥራ እንደሰራን በእግዚአብሔር ፊት መተን ደግሞ ስለ በረከት እንጸልያለን። በረከቶቻችን የተያዙት እንግዶችን ባለመቀበላችን፣ በራችንን ዘግተን መብላት በመጀመራችን። አያችሁ፣ በዚህ የተነሳ መንፈሳዊም ስጋዊም በረከቶቻችን ተይዘውብናል። የተያዘው በረከት እንዲለቀቅላችሁ ከፈለጋችሁ እንጀራችሁን ከድሆች ጋር ቁረሱ። እንግዶችን በመቀበል ትጉ። ደጉ አብርሃም። እስቲ ደጉ አብርሃም በሉ። እንደ አብርሃም ደጎቹን ያብዛልን። ክፉዎች በስተዋል፣ ጨካኞች በስተዋል። እግዚአብሔር የሚራሩ ለድሃ የሚያዝኑ እንደ አብርሃም ያለ ስብዕና ለሁላችን ያድርግልን። በጣም የሚገርም ነው። አብርሃም አርከ እግዚአብሔር የተባለ የእግዚአብሔር ወዳጅ ተባለ። ተወዳጁ ከእግዚአብሔር ጋር ወገኖቼ፣ የእግዚአብሔር ወዳጅ ተባለ አብርሃም። እግዚአብሔርን ፍለጋ የአባቱን ቤት ትቶ የመነነ ነው አብርሃም። ማንን ፍለጋ ወገኖቼ? እግዚአብሔርን ትቶ የአባቱን ቤት ትቶ እግዚአብሔርን ፍለጋ የመነነ ከእናትና ከአባቱ ቤት የተለየ ነው። ለእግዚአብሔር ለአገልግሎት ለክብር የመረጠው ታማኝ ነው አብርሃም። እንቅፋት የሆነበትን ከእግዚአብሔር ለይቶ በጨለማ ያስቀመጠውን ጣዖት የጣዖቱን የሰበረ አርበኛ ነው አብርሃም። በአባቱ ቤት የሚሰራውን ጣዖት የሰማችሁ ነው አይደል? ገበያ ወጥቶ ይሸጥ ነበር አብርሃም። ይሄ እንቅፋት የሆነበትን ጣዖት ከእግዚአብሔር ለይቶ በጨለማ ያስቀመጠውን ጣዖት የሰበረ አርበኛ ነው። ዛሬ የኛ ሀገር አርበኛ የገደለ ነው። የሰማችሁ ነው። ጥላቻን ከሰበራችሁ እናንተ አርበኞች ናችሁ። የጥላቻን ገመድ መቁረጥ ከቻላችሁ፣ የልዩነትን ገመድ መቁረጥ ከቻላችሁ፣
የዘረኝነትን ገመድ ሰንሰለት መበጠስ ከቻላችሁ፣ ጣዖት መስበር ከቻላችሁ፣ በሕይወታችን ጣዖት የሆኑብን ነገሮች አሉ። በዛ በብሉይ ኪዳን እንደሚቀረጹ ጣዖታት ምናልባት በቤታችን የለም። ድሮም በአያቶቻችን ዘመን የነበረች ጨሌ ምናልባት ከትምህርት ብዛት ከእውቀት ብዛት በቤታችን በሙዳ እየተቀመጠችም ጨሌ ቅቤ የምትጠጣ ጨሌ ላትኖር ትችላለች። ወገኖች ጣዖት የሆነብን ዘረኝነት ግን አሁንም አልተነሳም ከቤታችን። ጣዖት የሆነም ጥላቻ ከልባችን አልተፋቀልንም። አማኑኤል አምላካችን ጣዖት የሆኑብንን ነገሮች ሁሉ ከልባችን ያነሳልን። በጣም የሚገርም ነው። አብርሃም የጣዖት ቅሬታ እንኳን በምድሪቱ እንዳይታይ ጣዖትን ሰብሮ በጉድጓድ የጨመረ ነው። ሰብረህ መውጣት ያልቻልከው ኃጢአት አለ። ሰብረህ እንድትወጣ አማኑኤል ያግዝ። ሰብረን መውጣት ያልቻልነው ነገር አለ። ይኸው መስበር ብቻ አይደለም፣ ያንን የጣዖት ቅሬታ እንኳን በምድር ላይ እንዳይታይ ለሌሎች እንቅፋት እንዳይሆን በጉድጓድ የጨመረ ነው አብርሃም። በጣም የሚገርም እኮ ነው። የአባታችን አብርሃም እንደው በረከቱ በድጋሚ በሁላችን ላይ ይደርብን። እግዚአብሔር ቃል የገባለትን ተስፋ የሰጠው ሰው ነው አብርሃም። በደግነቱ እግዚአብሔርን በቤቱ የተቀበለ ነው አብርሃም። ከነጉድለቱ እግዚአብሔርን እያመለከ የኖረ ነው አብርሃም። እግዚአብሔር ቃል ገብቶለታል። ዘርህን እንደ ምድር አሸዋ፣ እንደ ባህር እንደ ምድር አሸዋ፣ እንደ ሰማይ ከዋክብት አበዛዋለሁ አለው። 90 ዓመት እስኪሞላው ግን አብርሃም ልጅ አልነበረውም። የተሰጠው ቃል ኪዳን ዘርህን ያለው። አብርሃም ግን ከአብራኩ የወጣ አንድ ዘር አልነበረውም፣ ፍሬ አልነበረውም። ሳራ ሚስቱ ሳራ ልጅ አልነበራትም። 90 ዓመት እስኪሞላው ድረስ ግን በእግዚአብሔር ላይ ተስፋ አልቆረጠም። እናንተ ወገኖቼ 1 እና 2 ዓመት ከችግር ጋር ስለኖራችሁ በእግዚአብሔር ላይ ተስፋ ትቆርጣላችሁ? ድንግል ማርያምማ እኔንማ ረስታኛለች የሚሉ ሰዎች ይደመጣሉ። አማኑኤልማ እኔን ትቶኛል የሚሉ ሰዎች ይደመጣሉ። 90 ዓመት እንደ አብርሃም እግዚአብሔርን ተጠብቀዋለሁ ወይ? እንኳን 90 ዓመት 90 ቀን እግዚአብሔርን መጠበቅ አንችልም። 90 ቀን 3 ወር እግዚአብሔርን መጠበቅ አንችልም። 3 ወራት እንኳን 3 ወር 3 ደቂቃ የሚታገስ ልብ የለንም ወገኖቼ። አብርሃም ጉድለቱ ላይ እግዚአብሔርን ያመልካል፣ ይጠብቀዋል። እግዚአብሔር መቼ እንደሚመጣ አያውቅም። የእግዚአብሔርን ቀን ይጠብቃል። ቢዘገይም እግዚአብሔር እንደሚመጣ ያምናል። እግዚአብሔር ዘመኑ ሲመሽ እግዚአብሔር በፍሬ መጣለት ይላል። ማን ሲመሽ? እስቲ ዘመኑ ሲመሽ በሉ። እግዚአብሔር ለአብርሃም በፍሬ መጣለት። አብርሃም ቤት ሲመጣ ይኸውላችሁ እግዚአብሔር በአንድነትና በሶስትነት የሚመለከው እግዚአብሔር 3 ሰዎችን በመንገድ ላይ ያገኛቸው። ጌቶች ሆይ ወደ ቤቴ ካልገባችሁ አላቸው፣ እግራችሁን ትታጠባላችሁ፣ እንጀራም ከኔ ጋር ትበላላችሁ። እባካችሁ በፊታችሁ ሞገስ አግኝቼ ከሆነ ወደ ቤቴ ግቡልኝ ብሎ ሥላሴ ለመነ። አላወቀም እኮ አብርሃም። እንግዳ የተቀበለ መስሎት ለካ የዛን ቀን ተረኛው ሥላሴ ነበረ። ኧረ ሥላሴ ስሉስ ቅዱስ ወደ ቤታችሁ ይግባላችሁ። እና ይገርማል። ወደ ቤት አስገብቶ እንጎቻ ጋግሮ ሳራ እንግዶችን ለመቀበል ትተጋ ነበረ። አብርሃም ከእንግዶቹ ጋር ሲያወራ የዛሬ ዓመት ሚስት ሳራ ወንድ ልጅ ትወልዳለች ብሎ ይነግሩታል። ሳራ ይሄንን ቃል ትሰማለች። እኔ ሙቀትና ልምላሜ ተለይቶኝ ልማዳ አንስትም ከማየት ረጅም ጊዜ ሆኖኛል። ሴት በዚህ ዘመኗ በዚህኛው ዕድሜዋ ትወልዳለች ተብሎ አልሰማሁኝም። እነዚህ ደግሞ ወደ ቤታችን የገቡ እንግዶች ትወልዳለች ብሎ ለአብርሃም ይነግሩታል። ይሄ እንዴት ይሆናል እያለች በልቧ ትስቅ ነበረ ይላል። ልብ አድርጉ። ልብና ኩላሊትን መርምሮ የሚያውቀው ዝምታችንን የሚያዳምጠው ሥላሴ በቤታቸው ነበረ። ሳራ እንዴት ይሆናል አለች። ግድ የለም እግዚአብሔር ላይ አታግሮምርሙ። የኔ ነገር አብቅቷል፣ እንዴት ይሆናል? አሁንማ እኮ የኔ ነገር መሬት ወድቋል፣ ፈሷል፣ አይታፈስም፣ ወድቋል፣ አይነሳም እንዳትሉ እግዚአብሔር መቼ እንደሚመጣ አታውቁም። የሞት ያክል ትታችሁት ዳር ላይ የቆማችሁትን ነገር እንደገና ሊያነሳ እግዚአብሔር እንደሚመጣ ተስፋ አድርጉ። ሳራ በልቧ ሳቀች። ሚስት ሳራ በልቧ ስቃለች አለው። በምኗ ስቃለች? በልቧ ስቃለች። ስለዚህ የሚወለደው ልጅ ይስሐቅ ይባላል ብለው እግዚአብሔር ለካ ዘመን ሲመሽ ወደ አብርሃም ቤት ሥላሴ የገባለት በፍሬ ሊባርከው ነው። በምን ሊባርከው? በፍሬ ያልተባረካችሁ እግዚአብሔር በፍሬ ይባርካችሁ። ደግሞ በፍሬ የተባረካችሁ እግዚአብሔር እንደ አብርሃም እንደ ይስሐቅ የተባረከውን የተመረጡን ልጆችን ይስጣችሁ። እግዚአብሔር ለክብሩ ይለይላችሁ ልጆቻችሁ። ይገርማል። እና በሚስቱ ያለመውለድ የተነሳ በቤቱ ጭቅጭቅ ያላስነሳ ሰው ነው አብርሃም። 90 ዓመት ሙሉ ከነጉድለቱ ሚስቱን እየወደደ የኖረ ሰው ነው። እስቲ ይውታ የዛሬን ትዳር ዛሬን መርምረዋ። ባል
ሚስትን ካገባት ከ4 ዓመት በኋላ እኮ በቤት የሚመጡ ሰዎች አሉ። አማካሪ መስል እንዴ አትወልድም እንዴ አይደለ? ጥያቄ ይመጣል። ሚስት ጠፍጥፋ ልጅ መስራት አትችልም። ያንተም ውጤት ያንተም ጥረት ልጅ ማምጣት አይችልም። ዝም ብለህ በጎ ስጦታ ፍጹም በረከት ነው ከሰማይ እስኪለቀቅ ያንተ ነገር ጠብቀው። በገባበት ቃል ኪዳን በገባበት ህይወት ውስጥ ታምነህ ዝም ብለህ ኑር። እግዚአብሔርን በመጠበቅ ውስጥ ካላችሁ እግዚአብሔር የሆነ ቀን በፍሬ ይመጣላችኋል። ቤተ ዘመድ ይመጣላ ይዛ ቀን ምንድነው እቺ ሴት አትወልድም እንዴ 4 ዓመት ሞላት። እኛ ያንተን ልጆች ማየት እንፈልጋለን። እኛ ያንተን ዘር ማየት እንፈልጋለን። ፍታት ይላሉ። መውለድ ምትችሏን አግባ ይላሉ። እንዲህ ብለው በሰው ትዳር ሐሳብ የሚሰጡ ሰዎች አይጠፉም። ግድ የለህም ከነጉርለትም እግዚአብሔርን ጠብቀው። የሆነ ነገር በህይወት ከዘገየ የተሻለውን ልትቀበል ነውና ጠብቀው እግዚአብሔርን። ዘግይተው የተቀበሉ ሰዎች የተሻለውን ተቀብለዋል። ዘካርያስና ኤልሳቤጥ በገቡበት ቃል ኪዳን እግዚአብሔርን በማመን እግዚአብሔርን ተስፋ አድርገው ሲኖሩ እግዚአብሔር ዘግይቶ የሰጣቸው እኮ ዮሐንስ መጥምቅን እንደሆነ እንዳትረሱ። ሐና ልጅ ባለመውለዷ ጣውንቷ ፍናና ስታስቆጣት በለቅሶ ብትኖርም እግዚአብሔር በፍሬ ሲመጣላት ሳሙኤልን የመሰለ እግዚአብሔርን መስማት የሚችል ጆሮ ያለው ለእግዚአብሔር ክብር የተለየ ለመቅደሱ አገልግሎት ከማይጸን የተለየውን ሳሙኤልን እንዳገኘች እንዳትረሱ። እግዚአብሔር አልባረከ እንዳልመስል ቀድሞ የወለደ ሰው ተባርኳል እንዳይመስል። ምን ዋጋ አለው? የእናቱን ጉሮሮ የአባቱን አናት የሚመታ ልጅ ቢወለድ፣ በእግዚአብሔር ዓይን የማይታይ ልጅ ቢወለድ ባይወለድ፣ እግዚአብሔር ለክብሩ ያለየው እሱም የእግዚአብሔርን ክብር የማያሳይ ልጅ ቢወለድ፣ ልብ አድርጉ። ዘግይተው የተቀበሉ ሰዎች የተሻለውን አግኝተዋል። ያንተ ነገር ዘግይቶ ሊሆን ይችላል። እህቴ ያንቺ ነገር ዘግይቶ ሊሆን ይችላል። ተመርቀ ስራ የለ ይሆናል። ተምረሽ ከሰው እኩል ላትሆኚ ትችያለሽ። የሮጥከውን ያክል አልተባረክ ሊሆን ይችላል። በልፋት ልክ በድክመት ልክ በደከምከው ልክ አልተባረክ አላገኘክ ሊሆን ይችላል። ግን ዝም ብለ እግዚአብሔርን ጠብቀው። እኛ የሽሮና የበርበሬ ጥያቄ የለንም ዛሬ። እኛ ቁሳዊ ነገር የጭብጥ ገብስና የምናምን ጉዳይ አይደለም ዛሬ እኛ እግዚአብሔር ጋር ያመጣን። ጉድለት ይኖራል። ከነ ጉድለታችን ግን ተመስገን ብለን ነው ልንሄድ ነው የመጣ ነው። ያልተፈታ ጥያቄ ሊኖር ይችላል። እግዚአብሔር በሰዓቱ ይፈታዋል ብለን ለእግዚአብሔር ሰጠን ነው የምንሄደው። አብርሃም ግን ይገርማል። ዘግይቶም ቢሆን የተገባለት ቃል ኪዳን እንደሚፈጸም ይጠብቅ ነበር። አንድ ልጁን መስዋዕት ሰጥቶ ታማኝነቱን ያስመሰከረ እኮ ሰው ነው አብርሃም። ራሱ እግዚአብሔር ራሱ የምሰራውን ካንተ አልሰውርም ብሎ ቃል የገባለት ሰው ነው አብርሃም። በኦሪት ዘፍጥረት ምዕራፍ 18 ቁጥር 20 ላይ እንዲህ ይላል፣ እግዚአብሔርም አለ የሰዶምና የገሞራ ጩኸት በፊቴ ወጥቷል፣ ኃጢአታቸው እጅግ ከብዳለች ብሎ ተናገረ። እግዚአብሔርም አለ የሰዶምና የገሞራ ሰዎች የሚሰሩት ክፋት የሚሰሩት ኃጢአት በፊቴ ወጥቷል አለ። እስቲ የሰዶምና የገሞራ ሳይሆን እግዚአብሔርም አለ የኢትዮጵያውያን ጩኸት በፊቴ ወጥቷል፣ በኢትዮጵያ የሚሰራው ግፍና ኃጢአት በፊቴ ወጥቷል ይለናል። ዛሬ ምን ያልሰራነው ኃጢአት አለ? ምን ይቀረናል? ምን ያልተለማመድነው አለ? ምን ያልጨረስነው አለ? ጀምረንስ ያቋረጥነው ምን ኃጢአት አለ? በእኛ ሀገር በእኛ ዘመን ያልተፈጸመስ ምን ኃጢአት አለ? ምን ግፍ አለ? ሁሉን ሰርተናል፣ ሁሉን ፈጽመናል፣ በፊቴ ወጥቷል አለ። በየዕለቱ ከፍቅር እንጎድላለን። በየዕለቱ ከፍቅር እንጎድላለን ወገኖች። ከራሳችን እንጎድላለን፣ ለራሳችን እናጎድላለን። አብርሃም በውኑ እግዚአብሔርን እንዲህ ብሎ ጥያቄ ጠይቀው። አብርሃም ቤት እግዚአብሔር ገብቶ እግዚአብሔር ቤቱን ባርኮ ስላሴ ቤቱን ባርኮ ከወጣ በኋላ እንግዶችን እሸኛለሁ ብሎ ከነዛ ቤቱ ከመጣው እንግዳ ሰማይና ምድርን ከዘረጋው ከእግዚአብሔር ጋር ከስላሴ ጋር አብሮ ከወጣ በኋላ አንድ ነገር ጠየቀ አብርሃም። በውኑ አለ፣ እየሰማችሁ ነው? በውኑ ጻድቁን ከኃጢአተኛው ጋር ታጠፋለህን ብሎ ጠየቀው። ማንን ከማን ጋር ንገሩኝ? ግድ የለም ጻድቁን በሉ ከኃጢአተኛው ጋር ታጠፋለህ ወይ ያሉ። አያችሁ፣ ይሄንን ጥያቄ አብርሃም ጠየቀ። ብዙ ጻድቃን ይኖራሉ፣ በእግዚአብሔር ፊት የታመኑ ሰዎች ይኖራሉ። ሁሉም ኃጢአት ያልሰሩም ደግሞ በአምልኮተ እግዚአብሔር የጸና ይኖራል። እግዚአብሔር ሰዶምና ገሞራ የምትባለዋን ሀገር እንደሚያጠፋ ሲያውቅ እግዚአብሔርን ጥያቄ ጠየቀው። በውኑ ኃጢአተኛውን ከጻድቁ ጋር አብረህ ታጠፋለህ ወይ ብሎ እግዚአብሔር ጠየቀው። እንዲህ አለ፣ 50 ጻድቃን በከተማው ቢገኝ
ታጠፋለህ ወይ ብሎ ጥያቄውን ቀጠለ። ስንት ጻድቃን በኢትዮጵያ 50 ይገኝ ይሆን እናቴ? 50 ምህረት የሚያመጣ 50 ስለ 50 ብሎ እግዚአብሔር ከተማዋን ምህረት ላይ ያደርግላት 50 ጻድቃን በእኛ ከተማ በእኛ ሀገር ይኖር ይሆን? ታጠፋለህ አለው። ስለ 50 ብለህ አትምርምን አለው። እግዚአብሔር በሰዶም ከተማ ውስጥ 50 ጻድቃን ባገኝ ስለ እነርሱ ብዬ እምራለሁ አለ። የትምህርታችን ርዕስ ነው። ስለማ ብዬ? ስለ እነርሱ ብዬ እምራለሁ። ስለማ ብዬ? ስለ እነርሱ፣ ስለ 50ዎቹ በፊቴ በሞገስ የታዩ 50 ሰዎች፣ በፊቴ በቅድስና የተመላለሱ 50 ሰዎች ባገኝ ስለ 50 ብዬ እምራለሁ አለ። ስለ ስንት ብዬ? ስለ 50 ብዬ። አብርሃም ጥያቄውን ቀጠለ። ከ50 5 ቢጎድሉስ አለው እግዚአብሔር። ስንት ቢጎድሉ? 5 ቢጎድሉስ አለው። ስንት ማለት ነው? 45። ታጠፋለህን አለው። እግዚአብሔርም በሰዶም 45 ጻድቅ ባገኝ ስለ እነርሱ አላጠፋም፣ ስለ እነርሱ ብዬ እምራለሁ አለው። አብርሃምም ጥያቄውን አላቋረጠም። ጥያቄውን ጀመረ። 40 ቢገኙሳ ታጠፋለህ አለው ወይንስ ትምራለህ አለው። አሁንም እግዚአብሔር ምን አለው? ስለ እነርሱ እምራለሁ። አሁን በደንብ የትምህርታችን ርዕስ ስለሆነ ስለ እነርሱ እምራለሁ በሉ። ቁርስ ሳትበሉ በጣም ድምጻችሁ ያንሳል። እስቲ ስለ እነርሱ በሉ እምራለሁ። ስለ ስንቶቹ? ስለ 40። አያችሁ፣ ስለ 40 እግዚአብሔር የፈለገው በከተማዋ 40 ጻድቃን ቢገኝ ስለ 40ው ብሎ የሚያመጣውን መዓት በምህረት ሊለውጥ ነው። የሚመጣውን ቁጣና መቅሰፍት በምህረት ሊለውጥ ነው። ግን 40 ጻድቃን ከየት ይገኝ? 40 በእግዚአብሔር ፊት የታየ ጻድቅ እንዴት ይገኝ? የለማ ከተማዋ ላይ። አብርሃም 40 እንደሌለ ያውቃል። ቀጠለ፣ ጥያቄውን አላቋረጠም። እንዲህ አለ፣ 30 ቢገኙ አለው። ስንት ቢገኙ? 30 ቢገኙ ሲለው እግዚአብሔር እንዲህ አለ፣ በሰዶምና በገሞራ ከተማ 30 ጻድቃን ቢገኝ ስለ እነርሱ ብዬ እምራለሁ አለው። ቀጠለ፣ 20 ቢገኙስ አለው። አብርሃም ጥያቄው አያሳዝንም? አያችሁ፣ ያቺ ከተማ እንዳትጠፋ እንዴት እንደሚያዝኖ እግዚአብሔር እንደሚጠይቅ አያችሁ። 20 ቢገኙስ አለው። እግዚአብሔርም በትዕግስት ይመልስለታል። አብርሃም እውነት እልሃለሁ በዚህ ከተማ 20 ጻድቃን ቢገኙ ስለ 20ው ብዬ ሰዶምና ገሞራን እምራለሁ አለው። ስለ እነርሱ ብዬ እምራለሁ፣ ከተማዋን አላጠፋትም አለው። አሁንም አብርሃም 20 እንደማይገኙ አወቀና የመጨረሻውን ጥያቄ ሊጠይቀው እግዚአብሔርን ጀመረ። እንዲህ አለ፣ 10 ቢገኙስ አለው። የተነሳው ከ50 ነው። ስንት ደረሰ? 10። አሁን በኢትዮጵያ 10 እናገኝ ይሆን ነው? 10 እኛንም የሚያስምር 10 ጻድቃን። የሰዶም ከተማ የተቃጠለችው እሳት የነደደባት ሁለቱ መላእክት ኦሪት ዘፍጥረት ምዕራፍ 19 ላይ በሰዶም ከተማ ገብተው በከተማዋ የተገኘው አንድ ሰው ነበረ። ስንት ሰው? እግዚአብሔር ግን ስንት ሰው ባገኝ ነው ያለው? 10 ባገኝ አለ። 10 ግን አልተገኘም። ስለዚህ የተገኘው ማን ነበረ? አንድ የአብርሃም ዘመድ፣ እንደ አብርሃም የአብርሃምን ሥራ የሚሰራ እንግዶችን በመቀበል የሚተጋ ሎጥ የተባለና ቤተሰቡ ነበር የኖሩት። ስለዚህ 10 ሰው ቢያገኝ በዛ ከተማ ላይ ስለ 10 ብሎ ምሕረት ያደርግ ነበረ። 10 ስላላገኘ ከኃጥአን መካከል አንዱን ጻድቅ ለየ፣ ከከተማ ወጣና ከተማዋን በእሳት አቃጠላት ይላል። ስንት ስላልተገኘ? ኢትዮጵያ ውስጥ እንደ ተክልያ አለ። ኢትዮጵያ ውስጥ እንደ ዜና ማርቆስ ያለ፣ ኢትዮጵያ ውስጥ እንደ አቡነ ሳሙኤል ያለ፣ ኢትዮጵያ ውስጥ እንደ አቡነ ገብረ መንፈስ ቅዱስ ያለ፣ ኢትዮጵያ ውስጥ እንደ አባ ሊባኖስ ያለ፣ ኢትዮጵያ ውስጥ እንደ አቡነ አረጋዊ ያለ፣ ኢትዮጵያ ውስጥ እንደ ቅዱስ ያሬድ ያለ፣ ኢትዮጵያ ውስጥ እንደ መባጽዮን ያለ፣ ኢትዮጵያ ውስጥ እንደ አቡነ ሐራ ድንግል ያለ፣ እንደ አቡነ አረጋዊ ያለ፣ እንደ ዘርዓ ብሩክ ያለ፣ እንደ አቡነ አብየ ጊዜ ያለ 10 ጻድቅ ቢያገኝ ኢትዮጵያን ላይ የሚነደውን እሳት እግዚአብሔር ያጠፋ ነበር። የጦርነቱን እሳት፣ የረሃቡን እሳት፣ አያችሁ፣ የበሽታውን እሳት፣ የምንገረፍበትን እሳት እግዚአብሔር ያጠፋልን ነበረ። ግን ሁሉም አመፁ በአንድነትም ረከሱ እንደሚለው ቅዱስ መጽሐፍ የሕይወቱ የሆነው እግዚአብሔርን በመተዋችን ምክንያት በትንቢተ ኤርምያስ ላይ እኮ እንደዚህ ነው ያለው፣
ውሃ የሌለበትን ጉድጓድ ቆፈሩ አለ እግዚአብሔር። ምን የሌለበትን ጉድጓድ? እኔን የሕይወት ውሃ ተውኝ ይላል እግዚአብሔር። የሕይወት ውሃ የሆነው እግዚአብሔርን ትታችሁ በውስጡ የሚፈልቀውን ለዘላለም የሚፈልቀውን የሕይወት ውሃ ምንጭ ትታችሁ ከእግዚአብሔር ሐሳብ ኮብልላችሁ ዛሬም ንስሐ ሳንገባ በአመጽ ላይ አመጽ እየጨመርን ዛሬም በትዕቢታችን እየተመላለስን ዛሬም በልዩነት ዛሬም በክፋት ዛሬም በአመት ዛሬም በትዕቢት እየተመላለስን በከተማችን ላይ 10 በእግዚአብሔር ፊት የሚታይ ሰው የለም። እና አቡነ ተክለ ሃይማኖትን ያንሳልን በእውነት አሜን በሉ። ግድ የላችሁ የነ ጻድቁ የነ ገብረ መንፈስ ቅዱስ ጸሎት ዛሬ ይጠብቀን። የሚነደውን እሳት የነ ገብረ ሕይወት ጸሎታቸው እንደው እሳቱን ያብረድልን። በጣም የሚገርም ነው። የጥላቻውን እሳት ጌታ እንዲያጠፋልን የዘረኝነቱን ግንብ እንዲያፈርስልን በከተማችን 10 ጻድቃን ያስፈልጋል። ራሳችንን በእግዚአብሔር ፊት ማዋረድ ይጠበቅብናል። ከቤተ መንግስት እስከ ቤተ ክህነት የተለየውን የእግዚአብሔር ክብር እንዲመለስልን በእግዚአብሔር ፊት በሞገስ እንድንታይ ራሳችንን እንፈትሽ፣ ራሳችንን እንታጠብ፣ ከበደላችን እንንጻ። የሰዶም ከተማ ተቃጠለች። በኦሪት ዘፍጥረት ምዕራፍ 17 ቁጥር 7 ላይ እግዚአብሔር ብዙ ኪዳናትን ከሰዎች ጋር ገብቷል። እስቲ ብዙ ኪዳናት በሉ እስቲ። ከዚህም በመጽሐፍ ቅዱስ 7 ኪዳናቶች ይጠቀሳሉ። ስንት ኪዳን ንገሩኝ? አቤት እንዲህ ይላል ኦሪት ዘፍጥረት ምዕራፍ 17 ላይ ቃል ኪዳኔን በእኔና ባንተ መካከል ካንተም በኋላ ከዘርህ ጋር በትውልዳቸው ለዘላለም ኪዳን አቆማለሁ ይላል። ላንተና ካንተ በኋላ ለዘርህ አምላክ እሆን ዘንድ ኪዳን እገባለሁ አለው። የመጀመሪያው ኪዳን እግዚአብሔር ቃል ኪዳን ለሰው ልጅ የሰጠው ኪዳነ አዳም ይባላል። የሰማችሁኝ ነው? ካለን ከሳት አኳያ ጥራጥር ነገር አድርጌ ነው የምነግራችሁ። የመጀመሪያው ኪዳነ አዳም ይባላል። እግዚአብሔር ለአዳም የገባለት የምህረት ቃል ኪዳን አድንሃለሁ የሚል የታሰርክበትን የሞት ሰንሰለት እፈታልሃለሁ የሚል የነበረውን የሞት ቁራኝነት ከሞት ቁራኝነት አላቅቅሃለሁ የሚል የተዘጋብን ገነት ከፍትልሃለሁ የሚል በአንዱ አዳም ምክንያት ሞት ወደ ዓለም ቢገባ በአዳም በኩል የገባውን ሞት ዳግማዊ አዳም እኔ ሰው ሆኜ አድናለሁ የሚል ቃል ኪዳን እግዚአብሔር የመጀመሪያውን ቃል ኪዳን ለአዳም ሰጥቶታል። ያ ኪዳነ አዳም ይባላል። ሁላችሁም እስቲ ኪዳነ አዳም በሉ። ይህ ኪዳነ አዳም ይባላል። በጣም የሚገርማችሁ አዳምን ከበደል በኋላ ተመልሶ እንደሚያድነው ቃል ኪዳን የገባለት ነው። ዋናው የምህረት ቃል ኪዳን እዚህ ላይ ነው የሚገኘው። የሰማችሁ ነው። ለአዳም የመጀመሪያው ለአዳም የተሰጠው ቃል ኪዳን ነው። ሁለተኛው ኪዳነ ኖህ ይባላል። እስቲ ኪዳነ ኖህ በሉ። የኖህ ቃል ኪዳን ነው። ከአዳም እስከ ኖህ ባሉት 10 ትውልዶች ዓለም በአመፅ ስትሞላ ቅዱስ ኖህ በደግነቱ መርከብ ሰርቶ ቤተሰቡን እንዲያድን እግዚአብሔር ትእዛዝ ሰጠው። እየሰማችሁ ነው። በዛ ዘመን የነበሩ ወንዱ ከወንድ ጋር ሴት ከሴት ጋር ኃጢአት እየሰራ ነበረ። ሁሉ በአንድነት ጣዖት እያመለከ እግዚአብሔር የለም ያለበት ዘመን ነበረ። እግዚአብሔር ደግሞ ተመለከተና አንድ ጻድቅ ሲያገኝ ያ ደግሞ ጻድቅ ኖህ ይባላል። መርከብ ስራ። እቺን ከተማ በሎጥ ዘመን በሳት ጠፍታለች። እንደገና ደግሞ በንፍር ውሃ ልጠፋ ነው። መርከብ ሰርት ስራ አንተና ቤተሰብ ደግሞ ከእንስሳት ወንድና ሴት እያደረግ ወደ መርከቡ አስገባ ብሎ እግዚአብሔር ኖህን ወደ መርከብ ውስጥ አስገብቶ ከተማዋ ላይ የነበሩ ህዝቦች ጠፍተዋል። ኖህና ልጆቹ ቤተሰቦቹ ተርፈዋል። ከዛ ከጥፋት ውሃ በኋላ በኦሪት ዘፍጥረት ምዕራፍ 9 ቁጥር 12 ላይ ተመልከቱ። ከመርከብ ከወጣ በኋላ ነው እግዚአብሔር በቀስተ ደመና ምልክት ቃል ኪዳን አደረገ። ምን የሚል? ዳግመኛ ምድርን በውሃ አላጠፋም የሚል። ዳግመኛ ምድርን በውሃ አላጠፋም ማለት ይሄ ኪዳነ ኖህ ይባላል። ለኖህ የገባለት ቃል ኪዳን ይባላል። ሶስተኛው ኪዳነ መልከ ጼዴቅ ይባላል። የእግዚአብሔር ካህኑ የክርስቶስ ምሳሌው የሆነ የሳሌም ንጉሥ ነው። በ15 ዓመቱ መንኖ አጽመ አዳምን ይዞ በቀራንዮ ኅብስት በወይን ያስታኩት የነበረ እግዚአብሔር ለመልከ ጼዴቅ የገባለት ቃል ኪዳን በአዲስ ኪዳን ለምትሰራው ክህነትና ምስጢረ ቁርባን ምሳሌ አድርጎ በቃል ኪዳን አትሞታል። ይሄ ኪዳነ መልከ ጼዴቅ ይባላል። አራተኛው በዚያን
ሶስተኛው ኪዳነ መልከ ጼዴቅ ኦሪት ዘፍጥረት ምዕራፍ 14 ቁጥር 7 ላይና ቅዱስ ጳውሎስም በዕብራውያን መልእክቱ ምዕራፍ 7 ቁጥር 1 ጀምሮ ገልጾታል። አራተኛው ኪዳነ አብርሃም ይባላል። እስቲ ኪዳነ አብርሃም በሉ። አብርሃም የሕዝብና የአሕዛብ አባት ነው። ስለዚህ በኦሪት ዘፍጥረት ምዕራፍ 17 ቁጥር 1 እና ቁጥር እስከ 4 ድረስ ስትመለከቱ ለአብርሃም የቃል ኪዳን ምልክት የሆነው ዘንድ ግዝረትን ሰጥቶታል። ኋላ ግዝረት በጥምቀት ተተክቷል። ኪዳነ አብርሃም ይባላል። አጠራ አድርጌ ነው የምነግራችሁ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ይህ ኪዳነ አብርሃም ይባላል። አምስተኛው ኪዳነ ሙሴ ይባላል። ማን ይባላል? ኪዳነ ሙሴ ይባላል። እግዚአብሔር ከሙሴ ጋር ያደረገው ቃል ኪዳን ነው። የነቢያት አለቃ፣ የእስራኤል እረኛ። አዎ ቅዱስ ሙሴ ከ40 ዘመን በኋላ የእግዚአብሔርን የኪዳንና የጽላት ሕግ 10ቱን ትእዛዛት ተቀብሏል። ይሄም በኦሪት ዘጸአት ምዕራፍ 20 ቁጥር 1 ላይ ተመዝግቦ እናገኛለን። ይሄ ኪዳነ ሙሴ ይባላል። ስድስተኛው ኪዳነ ዳዊት ይባላል። መሐለ እግዚአብሔር ለዳዊት በጽድቅ ወይኔስ እግዚአብሔር ለዳዊት ማለለት፣ መሐላ ያደረገው ለዳዊት የሰጠው ኪዳን ነው። ከዳዊት ጋር የተግባባው ኪዳን ነው። ኪዳነ ዳዊት ይባላል። ሰባተኛው ኪዳን ደግሞ ኪዳነ ምሕረት ይባላል።